በኦርቶዶክስ እምነት ተከታይ ቤተሰብ ውስጥ ነው ያደግኩት። ስለ ጌታ እንዴት ሰማሽ? አገልጋዩ ያያል፣ በራእይ እኔም ያያል። በ16 ዓመትሽ ነው ወደ ትዳር የገባሽው። በቃ ኃይለኛ በቃ ጦርነት። ትልቁ ፈተናቸው ምንድነው ብለሽ የምታስቢው? የመጀመሪያ ልጅ ከወለድኩም በኋላ በማላቀው መንፈስ ቁጥጥር ውስጥ ነበር የገባሁት። ይድረስ ለጌታ ለኢየሱስ ክርስቶስ ብዬ ጌታ ኢየሱስ ክርስቶስ ከሞት አፋፍ ይመልሳል። ምሕረትን አግኝቼ ቸርነትህን አግኝቼ ከሆነ ችግር የሚያወጣ ከሆነ ጥያቄ የሚፈታኝ አይነት ተብሎ አይደለም ትዳር የሚገባው። እውነት ከላይ ከሰማይ እግዚአብሔር ያየልኝ ሰው ይሄ ነው። በተዘጋ በር ውስጥ ኢየሱስ ክርስቶስ የሆነ ነገር እንዲህ አድርጎ ይሰጠኛል ማለት ነው። ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የዋርካ ኪንግደም ሚዲያ ነው። ዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዳ ይዞላችሁ ይቀርባል። ዛሬም ደግሞ አንድ አዲስ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ስለ እንግዳዬ ብዙ አልላችሁም። ስለዚህ ራሷን ታስተዋውቃለች። በቀጥታ ወደ እሷ እመራችኋለሁ። በመጀመሪያ እግዚአብሔርን አመሰግነዋለሁ። ሁሉን መልካም አድርገው ደግሞ እንደዚህ አይነት ጊዜ በህይወታችን ስላመጣ ክብሩን ይውሰድ። ቀጥሎ ዋርካ ኪንግደም ሚዲያንም በጣም አመሰግናለሁ። እንደዚህ አይነት ማስተዋልን እግዚአብሔር ሰጥቶ ከኔ ጋር እንደዚህ ባለ ሁኔታ ኢንተርቪው ለማድረግ እግዚአብሔር ልብህን ስላነሳሳክ እጅግ አድርጌ እናንተንም አመሰግናለሁ። እኔ ዘማሪት ውብአለም ዘውዱ እባላለሁ። የማገለግለው ሙሉ ወንጌል ቸርች ውስጥ ነው። እዚህ ዓለም ባንክ ሙሉ ወንጌል ነው የማገለግለው በዝማሬ። ወደ ልጅነቴ ስመለስ በኦርቶዶክስ እምነት ተከታይ ቤተሰብ ውስጥ ነው ያደግኩት። ልጅነቴ እንደዛ ነበረ እና እዛም ያው እያለው በጣም ወደ መንፈሳዊ ነገር አደላለሁ። በቃ ይመቸኛል፣ ያ ደስ ይለኛል። ልጅ እያለውም የሰንበት ተማሪ ነበርኩኝ። የልጆች ኳይር ውስጥ አገለግላለሁ፣ ድራማም እሰራለሁ፣ ተሳትፎ አለኝና ደስ ይለኛል። ይሄ መንፈሳዊ አይነት ቦታ ውስጥ ራሴን ማግኘት በጣም ነበረ የሚመቸኝና በእንደዛ አይነት መልኩ ነው። ብዙ ማላካብድ ምናምን አይነት ሰው ነኝ። ልጅም እያለው እናቴም ስትነግረኝ ትሁት ነሽ ትለኛለች እና አዛኝ ነገር ነኝ ምናምን ልጅም እያለው እና ልጅነቴ በእንደዚህ አይነት መልኩ ነበረ። ስለ ጌታ እንዴት ሰማሽ? እንዴትስ ወደ ጌታ መጣሽ? በባለቤቴ አማካኝነት ነው ወደ ጌታ የመጣሁት። ከዛ አሁን ወደ ጌታ ያገኘሁበት መንገድ ልክ አገባው ማለት ነው። በ16 ዓመቴ ነው ያገባሁትም። ከዛ በቃ እኔ የመሰለኝ እኔም በእምነቴ አንተም በእምነትህ በሚል አስተሳሰብ በቃ ፍቅሩ ስለነበረ በመካከላችን ያ ነገር እኔን እንዳላገባ አላረገኝም። ያው ልጅም ነኝ፣ በባህሪም ብዙ ብልጥ ምናምን እንደዚህ ጠንካራ ሰው አይደለሁም እና በጣም ያው ፍቅሩ በመካከላችን ስላለ እሱም ሊያገባኝ ወሰነ። እኔም በቃ ተስማምቼ ከክፍለ ሀገር ነው ወላይታ አረካ የምትባል ሀገር እዛ ነበርንና እኔ እዛ ነበርኩኝ፣ እሱም የዛው አካባቢ ሰው ነው። ከዛ በቃ ተያይዘን አዲስ አበባ ጋብቻ ትዳርን ለመመስረት መጣን ማለት ነው። 10ኛ ክፍል ማትሪክን እንደጨረስኩ ሊያስተምረኝ ኮሌጅ ውስጥ ምናምን በዛ ተነጋግረን ውጤቴም ጥሩ ነበር። በእርግጥ ወደ ካምፓስም የሚያስገባኝ ነበር። ግን እስኪ በቃ ብለን ልክ ያ ነገር ተፈጠረ፣ ወደ ጋብቻው መጣን እና አብረን መኖር ጀመርን። እኔም ወደ ራሴ እሄዳለሁ፣ እሱም ወደ ራሱ ይሄዳል። በእንደዚህ አይነት ሁኔታ እስከ 1 ዓመት ምናምን የሚሆን ቆየንና ከዛ ስለ ታቦት ነገረኝ እሱ የሆነ ጊዜ ላይ ባይብል እያነበበ እውነታው ይሄ ነው ብሎ ስለ ታቦት ስርዓት አጠቃላይ እሱን አስረዳኝ። እሱን ሲያስረዳ ውስጤ በጣም እየተቀየረ መጣ እና እንዴ ታቦትም እንደዚህ ከሆነ አሁን ታቦታችን ኢየሱስ ክርስቶስ ከሆነ
እዛ ጋር ያለው ታዲያ ነገር ምንድነው ምናምን እያልኩ በቃ ራሴን መፈተሽ ጀመርኩኝ። የሱም እህት ነበረች ከኛ ጋር የምትኖር። እሷም ደግሞ የሆነ ቃል ነገረችኝ። አንድ ቃል ነው በቃ እንጂ ብዙ እንደዚህ እንትን አላስጨነቁኝም። እንደዚህ መሆን አለብሽ ምናምን አይሉኝም። ከኔ ጋር ተስማምተን ነበር የምንኖረው እና እሱ በዛ መካከል ስለ ታቦት አስረዳኝ። እሷ ደግሞ የሆነ ጊዜ ላይ ክብሬን ለሌላ ስትሰጡ ቀናተኛ አምላክ ነኝ ይላል እና እግዚአብሔር ክብሩን የሚፈልገው ለራሱ ብቻ ነው እንጂ ሌላ በደባል ምናምን መክበር አይፈልግም የሚል ቃል ከባይብል ላይ አሳየችኝ ማለት ነው። ያ ነገር በጣም በቃ ውስጤን እንዴ ለምን እኔ ለእግዚአብሔር ቅርብ ነኝ በቃ ማለት በጣም እንትን ነኝና እንዴ እግዚአብሔር ራሱ ክብሩን ለሌላ ሲሰጥ ማይፈልግ ከሆነ ራሱ ቀናለው ካለ ራሱ አልፈልግም ካለ እሱን ብቻ ለምን እያመሰገንኩ እሱን ብቻ እያመለኩ ለምን ታዲያ አልኖርም የሚል ሐሳብ በውስጤ መጣ ማለት ነውና በዛም በቃ እንደዛ እየኖርን እያለን ተከራይተን ነበር የምንኖረው። ያኔ አንድ ተከራያችን ጎረቤታችን አልማዝ የምትባል ነበረችና ጎረቤታችን ናት። ሞቢል እንትን ወደ ጳውሎስ አካባቢ ሞቢል ሙሉ ወንጌል የሚባል ቸርች ነበርና ያኔ አሁንም አለ በርግጥ ግን ይሄዳሉ እነሱ ሮብ ማታ እዛ ይሄዳሉ ምናምንና ለምን ይዘንሽ አንሄድም? እንግዳ ነኝ፣ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ሁሉም ነገር ለኔ አዲስ ነው በዛን ሰዓት እና ለምን ብቻሽን ከምትሆኚ እስኪ ከኛ ጋር ነይ ዝም ብለን እኮ ዘና ብለሽ ትመጫለሽ ምናምን ብላኝ ይዛኝ ሄደች ቸርች ማለት ነው። እኔም የሄድኩት እንዲሁ አይቼ ልምጣ በቃ ዝም ብሎ ሲዘምሩ ምናምን ዝም ብዬ አይቻቸው መለሳለሁ ብዬ ነው የሄድኩት እንጂ ጌታንም እቀበላለሁ ብዬ ምናምን አስቤ አይደለም። እና ግን ከዛ በፊት የሆነ ጊዜ ቸርች ሄደናል። እኔንም ይዘውኝ ሄዱ እሱ ባለቤቴና እህቱ አሰምብል ቸርች 6 ኪሎ እሁድ ቀን ነው ሄድን ማለት ነው። ያኔም እኔ በቃ ብቻዬን ቤት ከመሆን ከሚደብረኝ ከነሱ ጋር ሄጄ አይቼ ዝም ብዬ በቃ ዘና ብዬ እመጣለሁ ብዬ ነው የሄድኩትና መልእክት መጣልኝ ያኔ። እና ከባድ መልእክት ነበር ያኔም ይመጣልኝ። ያኔ ጌታን ነፍሳትን በጣም ይጣራሉ። በጣም 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 ከአንድ ሰዓት በላይ ነፍሳት ላይ በጣም ጥሪ ይደረጋልና አገልጋዩ ያያል በራእይ እኔን ያያል። እንደዚህ አይነት ልጅ አለሽ ነይ ጌታን ተቀበይ፣ ጌታ ይወድሻል፣ ጌታ ሊያለመልምሽ ይፈልግሻል። ሁሉ ነገር ያደረገው ጌታ በምክንያት ነው እና አምልጪ በቃ ህይወት ይቀጥልልሻል፣ እግዚአብሔር ነይ ይልሻል ምናምን እያለ መልእክት ያመጣል ማለት ነው። እና እኔ በቃ የሆነ ብዙ ምልክቶች ይነግሩኛል ከልቤ ጋር የሚስማማ የኔ እንደሆነ ይታወቀኛል። ግን በፍጹም ነው ማላረጋው በቃ ምናምን ብዬ እኔ በጣም በቃ ራሴን እንደዚህ ልቤን እየጠበቁ ቁጭ ብያለሁ ማለት ነው። ነይ ያሉኝ በጣም ረጅም ሰዓት ለመኑኝ ማለት ነው። ቦታው ራሱ እዛ ጋ ነው ያለሽው፣ በጣም ብዙ ህዝብ ነው ያለው፣ በጣም ብዙ ህዝብ ያለሽው እንኳን እዛ አካባቢ ነው መንፈስ ቅዱስ ያሳየኛል። በጌታ አይደለሽም የመጣሽው ከክፍለ ሀገር ነው፣ እንደዚህ አይነት ነገር አለ እና ነይና አምልጪ፣ ጠላት ሊያጠፋሽ ነው፣ ሊገልሽ ነው፣ እድሜሽን ሊያሳጥር ይፈልጋል። እግዚአብሔር ግን እቀጥልልሻለሁ ይላል፣ እግዚአብሔር ይወድሻል፣ ነይ አምልጪ፣ በኢየሱስ እመኝ ምናምን በቃ ብዙ ነገር ሲለኝ እምቢ አልኩኝ ማለት ነው። በቃ በፍጹም አላደርገውም እኔ ብዬ ያንን መልእክት ያው እምቢ ብዬ መጣው ማለት ነው። እሁድ ቀን ነው ያኔ። ከዛ ሮብለት ያ የሆነው እሁድ ነበረ። ሮብለት ቤታችን ውስጥ ኃይለኛ የእሳት አደጋ ቡታጋዝ እቺ ትንሽዬ ቡታጋዝ ነበረች ያኔ ብዙ ሰው የሚጠቀማት ክር ያላት ቡታጋዝ በጋዝ የምትሰራ ያችን ነበር እኛ የምንጠቀመው እና ጋዝ ነበረ ምናምንና ከዛ እራት በልተን ሻይ ልናፈላ ቤታችን በጣም ጠባብ ናት። አንድ ክፍል ቤት ውስጥ ነበር የምንኖረው። እኔም ባለቤቴ እህቱ ለሶስት ነው የምንኖረው። አልጋም የለንም፣ የመሬት ፍራሽ አንጥፈን ነበረ የምንኖረው ምናምንና ልክ እራት ተበልቶ እንትን ሻይ ልናፈላ ብለን እንትን ስንል ቡታ ጋዙ አጠገብ ነበርና ፈነዳ እና ኃይለኛ በቃ ክፍሏ በጣም ጠባብ ናት፣ እቃ ምናምን ነበረው እና ተቀጣጠለ ማለት ነው። ጋዙን ፈነዳ ምናምን ላስቲክ የተነጠፈ መሬት ላይ ላስቲክ ነበረ፣ እሱም እንዳለ ቀለጠ። ከዛ በቃ ኃይለኛ እሳት ውስጥ ቆምን ማለት ነው። በቃ መውጣት አልቻልንም። የአከራዮቻችን
ቤት ከኋላችን ከጀርባችን በር አለው እንደዚህ እንትን ያለ የተዘጋ በር አለና የኛ ዋና መውጫ በራችን አለ የራሳችን። እዚህ ጋር ደግሞ ደፍነውት እነሱ ያንን በር በዛ በኩል ራሳቸው ነበሩ የሚኖሩት። ከዛ በቃ እሳቱ በጣም ነደደ ጠባብ ክፍል ውስጥ። እሱ ቡታጋዙን ይዞ ወጣ እየነደደ እያለ እኔና እሷ ውስጥ ቀረን። ከዛ በጣም ይነዳል እሳቱ። እኔ ትልቅ ጃኬት ለብሼ ነበረ ያኔ ወቅቱ በጣም ብርድ ነበርና ከዛ ላይላን የሆነ ቱታ ሱሪ ምናምን ለብሼ ነበረ ትንሽ እኔን እግሬን። ከዛ ያ በር ተሰብሮ ነው የወጣ ነው። በዛ በኩል በዚህኛው በር መውጣት አልቻልንም። ፕላስቲኩ እያንሸራተተ ይጥለናል። ማታ ነው ከምሽቱ 4:20 አካባቢ ይሆናል። እና ወዲያው ቆጣሪው ምንም ሴትዮዋ አከራያችን አጠፋች። ጨለማ ነው፣ እሳቱ አለ። ከባድ ጊዜ ነበር። በቃ ህልም የሚመስል ነገር ነበረ። ከዛ የሰፈር ሰው ተጫጭሆን እዛ አከራዮቻችን ጎረቤቶቻችን ጨሆ ሰው መጥቶ በዚህ ጋር በጀርባችን ያለውን በር ሰብረው በዛ ወጣን ማለት ነው። ስንወጣ እኔም ትንሽ እግሬ ተጎዳ ምናምን እና ያው አስቀድሞ ጌታ ተናግሮ ነበረ እንደዚህ አይነት ነገር እንደሚፈጠር፣ ግን አምልጪ ብሎ ብቻ ሆነ ይሄ ነገር። እግዚአብሔር ይመስገን ያም አለፈ። ከዛ በኋላ ነው ያቺ ጎረቤታችን አልማዝ የምትባል ቸርች ይዛኝ ሄደች። ቸርችም የሄድኩት ያኔም ጌታን እቀበላለሁ ብዬ አይደለም የሄድኩት፣ ግን ያው ከነሱ ጋር ጊዜ አሳልፍ እመጣለሁ ብዬ ነበር የሄድኩት። እስኪ አዳዲስ የመጣችሁ ሰዎች እዛው ቁጭ ባላችሁበት እጃችሁን አንሱ ምናምን ተባለ። ከዛ እኔ ለኔ አይደለም መቼም እኔ ለምን አነሳለሁ ብዬ ስል አልማዝ የምትባለው ጎረቤቴ አንሺ እጅሽን እኮ ችግር የለም እጅ ማንሳት እኮ ማለት እኔ ላንሳ ምንም እኮ አይደለም ስትለኝ እሺ ብዬ እጄን አነሳሁ። ከዛ እስኪ እጃችሁን ያነሳችሁ ቆሙ ይባላል። ድሮ እንደዛ ነበር፣ ስቴፕ ባይ ስቴፕ አለውና እስኪ አሁን ደግሞ እጃችሁን ያነሳችሁ እስኪ ቆሙ ባላችሁበት ምናምን ሲባል አይ እኔ አልቆምም ምናምን ስላት ነይ ቆም እኔ አብረን እንቆም ብላ አቆመችኝ። እስኪ ቆማችሁ ደግሞ ኑ ደግሞ ይባላል። ከዛ እሺ ብለን ፊት ለፊት ይዛኝ ሄደች። ነይ እኔ ወስድሻለሁ አቅልላ ማለት ነው። እንደዚህ አላከበደችም። በቃ ጴንጤ ልትሆኚ ነው እምነትሽን ልትቀይሪ ምናምን የሚል አይነት አልነበረም። መንፈሱ እንደዛ አልነበረም። በቃ ቀለል አድርጋ እሷ ጌታ እንግዲህ በእሷ ሲጠቀም እኔን ለማዳን ሲፈልግ እንደዛ ሆንን። ከዛ ጓዳ በቃ ተጸለየልን፣ ንስሐ ገባን። ወደ ጓዳ ሂዱና አንዳንድም የምክር አገልግሎት ይሰጣችኋል ተባለ። ከዛ ቅዳሜና እሁድ የደህንነት ትምህርት አለ እና መች ነው የሚመቻችሁ ምናምን ተብሎ ሲመዘገብ እኔ እሁድ 2 ሰዓት የሚለውን መረጥኩና ቀጥ ብዬ እየሄድኩ መማር ጀመርኩ ማለት ነው። ለ6 ወር ደህንነት ተማርኩኝ፣ ተጠመቅኩኝ። ከዛ ቀስ በቀስ ራሴን በጌታ ቤት አገኘው ማለት ነው። እና እንደዛ ነበረ ጌታን ያገኘውበት መንገድ። ከዛ ያው ብዙ ፈተናዎች አሉ። በተለይ በጌታ ደግሞ ስትሆን ጌታ ራሱ እየፈተነ ሊያጠነክር ሲፈልግ ሊያስተምር ሲፈልግ የሆነ ነገር ውስጥ ከቶክ ነው ለሚያወጣትና እንደዛ አይነት ብዙ ያው ቻሌንጆች አሉ። በጣም ተነግሮ ማያልቁ አሉ። ጌታም አለ፣ በረከቱም አለ፣ የእግዚአብሔር እርዳታም አለ፣ ፈተናውም አለ፣ ውጊያውም አለ። ከዛ በእንደዛ ሁኔታ ነው ጌታን ያገኘሁት። ውድ ተመልካቾቻችን ቆይታችን አሁንም ይቀጥላል። እስከ መጨረሻው አብራችሁን ቆዩ። ደግሞ ቤታችንን ሰብስክራይብ በማድረግ ተቀላቀሉን እንላለን። እግዚአብሔር ይባርካችሁ። እስቲ ወደ ሌላኛው ጥያቄ ልለፍና ወደ ጌታ ከመጣሽ በኋላ አረሳም ብለሽ የምታስቢውን እስቲ። በቃ ኃይለኛ በቃ ጦርነት፣ ኃይለኛ ሰልፍ፣ ኃይለኛ ጦርነት። እዚህ ጋርም ደግሞ የሚያባብለኝ የእግዚአብሔር መንፈስ አለ፣ የሚያበረታኝ ድምጽ የሚያሰማኝ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ይላል። ጌታ አልተወኝም። ግን ሰልፍም አለው፣ በጣም ሰልፍ አለው። በቃ ይሄ በትግል ውስጥ የሚያልፍ ህይወት ሆኖ ግን ደስተኛ የሆነ በጣም ደግሞ ደስ የሚል በቃ ይለያል። በእርግጥ ይሄ በጌታ መሆን በጣም የተለየ ህይወትን ነው የሚሰጠውና ጌታም አለ፣ ሰልፉም አለ፣ ድሉም አለ፣ ውጊያውም አለ እና ያው ብዙ ነው አውርቼ አልጨርስም። አሁን ተናግሬ አልጨርስም። እለት ኑሮዬ ሁላ በቃ የታምራት ነው የሆነው። ግን ያው በጣም ደግሞ የማረሳው ነገር ቢኖር ልጄን የመጀመሪያ ልጄን ከወለድኩኝ በኋላ በማላቀው መንፈስ ቁጥጥር ውስጥ ነበር የገባሁት። እሱም መንፈስ ምን አይነት ነው? በቃ የሚያስጨንቅ የሆነ የሚያውክ የሚረብሽ የሆነ ኮንፈርት የማይሰማኝ አይነት ህይወት ውስጥ በቃ የሆነ ሁሉ ነገር ምንም እንዳይመስለኝ
መሆን ምናምን በቃ ከየት መጣ ምንድነው ብዬ እስከማላቀው ድረስ ምክንያቱም በጣም ከባድ በቃ የሆነ ነገር ውስጥ ገባው እንደዚህ አርፌ ለመቀመጥ አርፌ ለመተኛት የተቸገርኩበት አይነት ጊዜያቶች ነበሩ ያው ምንጩን እግዚአብሔር ይወቀው መንሲውን አላውቅም ግን ኦሬዲ በጌታ ነኝ ደግሞ በቃ በዛ ደግሞ እኮራለሁ አልፈራም ምንም አይነት ሰልፍ ቢሰማ ምንም አይነት የጠላት ድምጽ ቢኖርም ደግሞ እበረታለሁ እና ልክ የመጀመሪያ ልጄን ወልጄ አራስ ቤት እያለሁ በጣም በቃ ህይወቴ ተመሰቃቀለ ስፒሪቹዋሊ ምንም ይሄ በኢኮኖሚካሊ ምናምን ችግር አልነበረብኝ እኔ ጥያቄም ጉዳይም አይደለም ያ ነገር እና ግን በመንፈሳዊ ነገር በጣም በቃ የሆነ ተጽዕኖ ደረሰብኝ ወደ 3 አመት 4 አመት የሚሆን ይሄ ነገር ቀጠለ በቃ ይሄ ትክክል ያልሆነ አይነት ስሜት ይሰማኛል ልክ እንዳልሆንኩ ይታወቀኛል ምናምን በጣም ፈሪ አረገኝ የሆነ በጣም ፈሪ በቃ ኃይለኛ የፍርሃት መንፈስ ነበረብኝ ለሊቱን በቃ በተለይ ሲመሽ በጣም ነው የሚጨንቀኝ እንደምጥ ያክል አይነት ነገር በጣም ያስጨንቀኛል ቀን ይሻለኛል ቀን እንደምንም እንዲያም እያልኩ እውላለሁ ልክ ሲመሽ ማታ ያኔ መንሲው ማታ ላይ አራስ ቤት እያለን የጀመረ ነገር ስለነበረ ልክ ሲመሽ ያ ስሜት ነበርና በቃ የመታወክ ይሁን ያልተረጋጋ ህይወት ነበረኝ ምናምን ከዛ በቃ እግዚአብሔር ሄዳለሁ ቸርች በጣም ወዳለሁ ቸርች መሄድ ምናምን ህብረት ማድረግ ከሰዎች ጋር ምናምንና ቸርች እየሄድኩ ሲጸለይልኝ ምን ሲል ያ ነገር ከላይ ላይ ሳይታወቅ በቃ ምንም ሳይቀር እንትን አለ በፊት ማላረጋቸውን ነገር ማድረግ ጀመርኩኝ በፊት የሚያስፈራሩኝ ነገር አሁን ምንም አይደለም ሊያስፈራሩኝ እንዲሁም ምንም አይመስለኝም ነበር የሆነ ቀንበር በቃ ከላይ ላይ እንደተሰበረ ይሰማኛል እዛ ጋር አምልጬ የመጣሁት ከሌላ መንግስት ነው እና ወደ ጌታ ስመጣ ያው ዝም ብሎ ማያየኝ መንፈስ እንዳለም ይታወቀኛል በቃ ያ በዛ አይነት ሰልፍ ውስጥ በዛ አይነት ውጊያ እያለፍኩ በጣም ከባድ ጊዜ ነበረ ግን ቸርቾች ሲሄድ ሲጸለይልኝ ምን ሲል እንደዚህ አይነት ነገር ስለማመድ ከጌታ ጋር ቃሉን ሳነብ እየበረታው ከጌታ ጋር ሲሄድ ጌታም እያበረታኝ እየረዳኝ እንደዛ አይነት ችግር ነፃ ሆንኩኝ ማለት ነው እንጂ ቀላል አልነበረም አሁን እንደዚህ ስናገር አልፎ አላው እንግዲህ ከ18 አመት በፊት ምናምን የነበረ ታሪክ ነው ይሄ ጌታን እንዳገኘው አካባቢ በቃ የሆነ በቃ በጣም የሚያውክ ነገር በቃ በጣም እንደዚህ ነው ብለው ራሱ ለመናገር አስቸጋሪ የሆነ ነገር ውስጥ ነበርኩኝ እስከ 4 አመት ምናምን የሚሆን እንቅልፍ ቀን እንጂ ማታ አምኛ አልተኛ ለምን የሆነ መሞት በዛው በቃ ኃይለኛ የፍርሃት መንፈስ ነበረብኝ በቃ ጌታ ግን ያው በቃሉ ያበረታኝ ከቅዱሳን ጋር ህብረት ያያረኩ ምናምን ስመጣ ራሴን ማቹርድ ያያረኩ ስመጣ ጌታም እየረዳኝ ከእንደዛ አይነት ነገር ነፃ ወጣሁ ጌታ የተባረከ ይሁን ኦኬ ከዛ በኋላ እንዴት ወደ አገልግሎትስ ገባሽ በጌታ ፊት በቃ ወደ ጌታ ነው ራሴን የመለስኩት በጣም እንድጸልይ የጸሎት መንፈስ ነው የተለቀቀብኝ በቃ አላውቅም 24 ሰዓት ጸልይ የሚል ታዋጊ የሚል በቃ በጣም የውጊያ ጸሎት በቃ ኃይለኛ ጸሎት በቃ በእንባ በጾም በጸሎት የታጀበ ኃይለኛ በቃ የጸሎት መንፈስ ጌታው ለምን በቃ እኔ ያንተ ልጅ ሆኜ ካንተ ጋር በቃ ለምን እንደዚህ ነው በቃ አላውቅም የሆነ ነገር ከቦኛል ያ ነገር ወደ ምንድን ነው የሚያደርገኝ እንድጸልይ ያደርገኛል ብዙ ጥያቄዎች ይመጣሉ ወደ አይምሮዬ ምናምንና በጣም በቃ ከጌታ ጋር እጸልያለሁ በቃ በጣም መኝታ ቤቴን ዘግቼ ቆልፌ አልበላም አልጠጣም በጣም እጸልያለሁ ምናምንና ከዛ እንዲሁም እንዲህ አልኩኝ መጨረሻ ላይ ደብዳቤ ጻፍኩለት ለኢየሱስ ይድረስ ለኢየሱስ ክርስቶስ እሺ ይድረስ ለኢየሱስ ክርስቶስ ብዬ አለ እስካሁን የጻፍኳቸው ነገሮች ደግሞ በመንፈሳዊ ነገር ሆኜ ምጽፋቸው ነገሮች እንዲህ ለመተው እንትን ለማለት ራሱ አልችልምና በክብር ነው ማስቀምጣቸው ይድረስ ለጌታ ለኢየሱስ ክርስቶስ ብዬ እኔ ወይ ለውጣኝ ወይ ግደለኝ በቃ እኔ ምን አደርጋለሁ እላለሁ በቃ እዚህ አይነት አስተሳሰብ ለምን እንደምልም አላውቅም እኔ ምን ጠቅማለሁ ኖርኩ ባልኖርስ ምን ማን ይጎዳል ብኖርስ ማን ይጠቀማል ወይ ለውጣኝ ወይ ግደለኝ
ብዬ መጨረሻ ላይ ከልጂ ከውብ ዓለም ብዬ ፈርሜለት እንዲህ መጥቶ የሚያነብ ነው የሚመስለኝ እንደዛ ጻፍኩኝ። ከዛ በቃ በጣም እጸልያለሁ አለቅሳለሁ በእግዚአብሔር ፊት። በቃ ይሄ መንፈስ ቅዱስን ተቆጣጥሮኛል። ጸልይ የሚል ግፊት በኃይለኛ ነበርና ከዛ በእንደዛ አይነት ህይወት ውስጥ እያለፍኩ እያለ የሆነ ጊዜ ላይ የዛሬ ስንት ዓመት ይሆናል 12 ዓመት ምናምን ይሆናል በግምት ኮንዶሚኒየም ቤት ውስጥ ነበር የምንኖረው። ባለ አንድ መኝታ ጠባብ ናት ቤታችን እና መሬት ላይ አንጥፈን ነበረ ምተኛው። እኔ አልጋይ ላይ ልጆቼ ይተኙ ብዬ ለነሱ እንዲሁ የተሻለ አረኩ ብዬ እነሱን እዛ አስተቼ እኔ ሳሎኗ ውስጥ መሬት ላይ ፍራሽ እያነጠፍን እዛ ነበርኛ የምንተኛው። አጋጣሚ ባለቤቴን በዛን ሰዓት ከትምህርት መጥቶ መሃል ላይ ነበረ እና የቤታችን በር እንደዚህ ስትሬት ነው። እኛ የተኛ ነው እንደዚህ ስትሬት በሩና እኛ ትይዩ እንደዚህ ነን። መኝታችን የነበረው ፍራሻችን ማለት ነው። ከዛ ተኝተን እያለን መሽቷል። ተኝተናል እኛ ማለት ነው። ከዛ ኢየሱስ ክርስቶስ ይመጣል በህልሜ ነው ተኝቼ በመስኮት በበር በተዘጋ በር ውስጥ ኢየሱስ ክርስቶስ ሁለት ሴት ረጃጅም ቀያይ ቀጠን ያሉ እንትናቸው እኩል እኔ ስቲል ከአይምሮዬ በቃ መቼም ማይጠፋ ለኔ በረከቴ ስንቄ ሆኖ የቀረ ህልምም ስለሆነ መቼም ነው ማረሳውና ሶስት ሴቶች ናቸው ከኢየሱስ ክርስቶስ ጋር የነበሩ። እንደዚህ መጽሐፍ ነገር እንደዚህ ገልጠው ይዘዋል። ልክ ኳይሮች እንደዚህ አርጎ ሲዘምሩ እንደሚይዙ እንደዚህ አርጎ ይዘዋል። ሻሽ ነጭ ሻሽ አስረዋል። ቁመታቸው ይሄ ቅጥነታቸው ምናምን እኩል ተመሳሳይ አንድ አይነት ልብስ የለበሱ ይሄ የኳየር የሚለበስ ልብስ አለ እንደዚህ ልቅቅ ያለ እሱን ለብሰዋል። ሻሽ አስረዋል ነጭ። መልካቸው አንድ አይነት ሁሉ ነገራቸው አንድ አይነቶች ናቸው። እነዛ ሴቶች ሶስቱ ከኋላ ቆመዋል ይዘምራሉ። ከዛ ኢየሱስ ክርስቶስ ከፊት ለፊታቸው ቆሙ። ለኔ በተኛውበት አምጥቶ የሆነ ነገር እንዲህ አርጎ ይሰጠኛል ማለት ነው። ከዛ ልክ ያንን እኔ አየው ያንን ኢየሱስ ክርስቶስ እንዲህ ሲሰጠኝ ሄድኩኝ ማለት ነው። ራሴን አላውቅም። ሰማይ ልግባ የት ልሁን ምን ልሁን አላውቅም። ጮሃለሁ። ህልም ነው። እንዴ ምን እየሆንኩ ነው? እንዴ ምንድነው የተፈጠረው? ምንድነው ይሄ? ከቤት ውስጥ አይመስለኝም። ሰማይ ላይ አየር ላይ ምበር አይነት ነገር ነው የሚመስለኝ። ግን ራሴን መቆጣጠር እፈልጋለሁ። እንዴ ዋይ በጣም ጮሃለሁ። በጣም ያስፈራል። በቃ ራሴን አልቆጣጠርም። ራሴን አላውቅም። አየር ላይ ነኝ ሰማይ ላይ። እንዴ በቃ በጣም ያስፈራል። በጣም ያስደነግጣል። በቃ ምን እየሆንኩ ነው? ምን ላይ ነኝ ብዬ ስነሳ ህልም ነው። በሩም ተዘግቷል። ምንም የለም። እንዲሁም እሱ ባለቤቴ ተኝቷል። ምንም የሰማውም ነገር እኔ እንዲሁም ጩኸቴ እንዴት አልቀሰቀሰውም? እንደዚህ ይሄን ያክል ጮኬ ይሄን ያክል እንዴት ድምጽ ያልረበሸውም? እንዴት ድምጽ ያልቀሰቀሰውም ብዬ ስለካ ድምጹም ሁሉም ነገር የነበረው ለኔ ነው የኔ ነው እንጂ ለሌላ ሰው የሚሰማም የሚታይም አይደለም። ከዛ አለቀስኩኝ ቁጭ ብዬ። ጌታ ሆይ ታዲያ ለምን ሄድክ ነው ያልኩት። በቃ እኔ በአካልም በስጋ ከኔ ጋር እኔ ቤት ውስጥ እንደዛው እኔ ማየው ምዳስሰው ነበር የመሰለኝና በጣም እንባዬ መጣ። ታወቀኝ መንፈስ ቅዱስ የጌታ መንፈስ በቃ በጣም ተቆጣጠረኝ። ጌታ ሆይ ለምን ሄድክ ታዲያ? ኢየሱስ ታዲያ ለምን ሄድክ? በሩን ነው ወዲያው ሳይ በሩም ዝግ ነው በቃ ተዘግቷል። ለምን በቃ ጌታ ሆይ በቃ በጣም ገረመኝ፣ ተደነቅኩኝ። ምን መሆኔ ነው? ምንድነው ታዲያ ይሄ? ብቻ መጥፎ ነገር አይደለም። ኢየሱስ ክርስቶስ ነው የሆነ ነገር የሰጠኝ እንኳንም ሰጠኝ ምናምን ብዬ መክሊት እንደሆነ የሰጠኝ ነገር በቃ ብዙ ጸጋ እንደሆነ ነው ያን የተረዳሁት በህልሜ ራሱ ሆኜ ማለት ነው። ከዛ ህልም በኋላ ህይወቴ ሙሉ በሙሉ ተቀየረ ማለት ይቻላል። ሳይታወቀኝ በቃ ህልሙ ያ ነው። ያንን አየው። ከዛ በኋላ ሙሉ ወንጌል ቸርች አባል ነበርኩኝ። ግን አገለግላለሁ ብዬ ማስቤ አላቅም። ምንም በውስጤ የአገልግሎት ነገር ምንም አስቤም አልሜም ተመኝቼም አላውቅም። በቃ እኔ ምእመን እንደ አንድ በቃ ሰው ምእመን ነኝ ብዬ ነው ራሴን እንጂ በፍጹም አገልጋይም ሆናለሁ ምንም አገለግላለሁ ብዬም አስቤም እንትን ብዬ አልመኘውም ሁላ። እና አንድ ወንድም አለ መለስ የሚባል ወንጌላዊ ነው። እዛ ሙሉ ወንጌል ቤተክርስቲያን እኔ ያለሁበት የሆነ ጊዜ ጉባኤው አልቆ ሁርለት ጠራኝና
አንቺ ግን ለምንድን ነው ማታገለግዩ አለኝ። እንዴ ኧረ እኔ እኮ አልችልም አልኩት። አይ ነው አይደለም እኔ የሆነ ሁሌ አንቺን እዚህ ቸርች ውስጥ ሳይሽ ከኛ ጋር ኳየር ተቀላቅለሽ እንደምታገለግይ ነው የሚሰማኝና የሚታወቀኝ እና እግዚአብሔር እኮ ነው የሚረዳሽ እንጂ አንቺ አይደለሽም እኮ ምናምን አለኝ። አረ ብዙም አልተቃወምኩም። ክብርም ነው የመሰለኝ የሆነ በቃ ለኔ ትልቅ የሆነ ማዕረግም ስለመሰለኝ ግን እኔ እንትንም ብዬ አላቅም አገልግዬም አላቅም አስቤም አላቅም ግን እስኪ አስብበታለሁ ምናምን አልኩት። በቃ ይሄው ስልኬንም ያዢ ደውይልኝ እንዲሁም ፈተና አለ የፊታችን እንደዚህ አይነት ቀን ላይ ፈተና አለ ሌሎቹንም እፈትናቸዋለሁ ድምጽሽን እናየውና ተቀላቅለሽ ጌታ ይረዳሻል ከኛ ጋር ተቀላቅለሽ ታገለግያለሽ ምናምን አለኝ። እሺ ነው ያልኩት። በቃ እሺ ብዬ ስልኩን ተቀብዬ ወደ ቤት መጣሁ። እሱ ባለኝ ቀን የፈተናው ቀን ሄድኩኝ ማለት ነው። የሆነ መዝሙራቺ ማለት ዝም ብለሽ ማንኛውንም መዝሙር የምትችይው መዝሙር አለ ምናምን አለ። መዝሙርማ በጣም እችላለሁ በጣም ዘምራለሁ አልኩት። በቃ የሆነ አንቺ በጣም የምትወጂው ወይ ደግሞ በውስጥሽ ያለውን መዝሙር አንድ ሁለት መዝሙር ተዘጋጅተሽ ነይና ትፈተኛለሽ ድምጽሽን አይተን ከዛ ከኛ ጋር ተቀላቅለሽ ኳየር ታገለግያለሽ ምናምን አለኝ። እሺ ብዬ ሄድኩኝ። የመስፍን ቦቱን መዝሙር መሰለኝ አሁን አላስታውሰውም መዝሙሩን። በቃ ይሄን ዘምራለሁ ይሄንንና ይሄንን ብዬ ሄድኩኝ ማለት ነው። 3 ነበሩ የሚፈትኑ። በቃ አንቺ ማገልገል ትችያለሽ ድምጽሽ ጥሩ ነው እንደዚህ እንትን እንዳታገለግይ የሚያረጋ አይነት ነገር አይደለምና ማገልገል ትችያለሽ አሉኝ። እና በዚህ ቀን ጥናት አለ በዚህ ቀን አዳር አለ ጾም ጸሎት አለ የጸሎት ጊዜ አለ እንዲህ ብሎ በቃ ያሉትን ቀናቶችን በሙሉ አስረዱኝ። እና በዚህ ቀን ነይ ምናምን አሉኝ። እሺ ብዬ ሄድኩኝ። ቀጥ ብዬ ሄድኩኝ ከኳየሮች ጋር ተቀላቀልኩኝ። ዌልካም ምናምን የሚል ፕሮግራም አዘጋጁ 3 ነበርን ያኔ ከኔ ጋር የተቀላቀልን። ከዛ በኳየር ውስጥ በቃ አንድ 6 ወር የሚሆን ከነሱ ጋር በውስጥ ወደ መድረክ ሳልወጣ እየጸለይኩ እያጠናው ምናምን ቆየውኝና ከዛ በኋላ መድረክ ላይ በቃ በኳየር ማገልገል ጀመርኩኝ። እዛ 5 አመት በኳየር አገለገልኩኝ ከነሱ ጋር። ከዛ በቃ እያበረታኝ መጣ የጌታ መንፈስ። ከዚህ ከህልሟ በኋላ ብዙ ነገር ነው የሆነው። መንፈሳዊ ነገር ብቻ ሳይሆን ዓለማዊ ነገርን ይሄ ምድራዊ ነገርን በጣም ብዙ ነገር ነው በቃ የተለወጠው። ከዛ ህልሙ በኋላና ከዛ በፊት እኔ የሁለት ዓለም ሰው ነኝ። በቃ ያና ይሄ ሌላ የተለያየ ሰው አድርጎ ነው የሰራኝና በብዙ ነገር በቃ እግዚአብሔር መባረክ ጀመረ። ከዛ በቃ አገልግሎቴን እንደዛ ኳየር 5 አመት አገለገልኩኝና ሰፈር ቀየርን። ከዛ ቸርች የግድ መውጣት ነበረብን ከዛ ሰፈር ቀይረን ስንመጣ በቃ በወርሺፕ ደግሞ መግባት አለብኝ። እዛ 5 አመት በኳየር አገልግያለሁ። ስለዚህ በቃ ራሴንም ስፈትን ብቁ ነኝ በቃ ማለት በቃ እችለዋለሁ ጌታ ይረዳኛል ብዬ ወደዚህኛው ወደ ዓለም ባንክ ሰፈር አካባቢያችን ወደዛ ስመጣ ደግሞ በወርሺፕ ተቀላቀልኩኝ። እዛም ከነሱ ጋር ማገልገል ጀመርኩኝ። ከዛ ደግሞ በሶሎ መዝሙር ይሰጠኝ ነበር ጌታ በጣም መዝሙር። በቃ እቺ ህልም ያየዋት ከዛ ጊዜ ጀምሮ ብዙ ታሪክ ነው የተቀየረውና መዝሙሮች እቀበላለሁ በቃ ዘምራለሁ። ለሊት በተለይ በህልሜ ነው በቃ እኔ ተኝቼ ዜማውንም ግጥሙንም ተኝቼ እያለው ነው በቃ ጌታ የሚሰጠኝ። ተኝቼ እዘምራለሁ ማለት ነው። አዳዲስ ዝማሬ እዘምራለሁ። ከዛ ስነሳ ህልም ነው እንዴ ወይኔ ሲያምር ይሄ መዝሙር ለኔ ራሱ በጣም ነው የሚማርከኝ። ወይኔ ዜማው ወይኔ ግጥሙ ይሄ ከህይወቴ ጋር የሚሄደው ይሄ በውስጤ የሚመላለሰው ነገር ከጌታ ጋር ማደርገው ሪሌሽንሺፕ በውስጤ የሚመላለሰው ነገር ወደ ግጥምና ዜማ ሆኖ ተቀይሮ ለሊት ላይ አገኘዋለሁ። ከዛ ቆይ ይሄ ነገር እንዳይጠፋብኝ ዝም ብሎ መረሳት የለበትም ብዬ ወዲያው ተነስቼ ሞባይሌን ካጠገቤ ወስጄ ሪከርድ ነው ማድረገው ድምጼን ማለት ነው። ከዛ የሆነ ጊዜ የመጀመሪያ ዝማሬን ስቀበል የራሴ የሆነ እኔ የጾም ጸሎት ቀን አለኝ በሳምንት አንድ ቀን የግሌ በጌታ ፊት የምሆንበት ቀን አለኝና ያን ቀን በጣም ጸልዬ በቃ በጾም በጸሎት ጌታ ፊት ነበርኩኝና ደስ የሚል ጊዜ በቃ መንፈስ ቅዱስ በጣም ይረዳኝ ነበርና ያኔ ቀን ላይ ተኛው በቃ እስኪ አረፍ ልበል በቃ ብዬ ተኝቼ ቀን ላይ መዝሙር ተቀበልኩኝና ያ የመጀመሪያ መዝሙሬ ማለት ነው። ምሕረትን አግኝቼ ቸርነትህን አግኝቼ በሕይወት እኖራለሁ ይኸው ተደላድዬ ጸጋህን ቀምሼ
መንፈስህን አግኝቼ በሰላም እኖራለሁ ይኸው ተደላድዬ ኢየሱስ አንተ ሕይወት ነህ የለም ሌላ ሕይወት አንተን ያከለ ጌታዬ አንተ መንገድ ነህ የለም ሌላ መንገድ አንተን ያገኘ ኢየሱስ አንተ እውነት ነህ የለም ሌላ እውነት አንተን የመሰለ ምሕረትን አግኝቼ ቸርነትህን አግኝቼ በሕይወት እኖራለሁ ይኸው ተደላድዬ ጸጋህን ቀምሼ መንፈስህን አግኝቼ በሰላም እኖራለሁ ይኸው ተደላድዬ። ውድ ተመልካቾቻችን በጣም የሚገርም ጊዜ እያሳለፍን ነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ ምናልባት አሁን የገባችሁ ሰዎች ካላችሁ ደግሞ ቤታችንን ሰብስክራይብ በማድረግ ላይክ፣ ኮሜንት እያደረጋችሁ አብራችሁን በጌታ መንግስት አብራችሁን እንድታገለግሉ እያልን ቆይታችን አሁንም ይቀጥላል። አብራችሁን ቆዩ። እኔ በግሌ በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ድንቅ የህይወት ምስክርነት ነው። ብዙ ሰው ያተርፋል ብዬ አስባለሁና ባለትዳር ነሽ፣ ልጆችም አሉሽ። እንግዲህ ቅድም እንደነገርሽኝ ደግሞ በ16 ዓመትሽ ነው ወደ ትዳር የገባሽው። አይ ቲንክ የዛን ጊዜ ስለ ትዳርም ብዙ ብስለትም ያለሽ አይመስልኝም እና አሁን በነገሮች ያለፍሽበት መንገድ ብዙ ነገር ያበሰለሽ እና ብዙ ትምህርት የሚያገኝሽ ይመስለኛል። እና እስቲ አሁን ምናልባት ሴት ወጣቶች ወደ ትዳር ለመግባት ምንም ማድረግ አለባቸው? ወደ ትዳር ከገቡ በኋላስ ደግሞ በትዳር ውስጥ እንዴት ነው መኖር ያለባቸው? ግን ምን አይነት ጤናማ ትዳር፣ ምን አይነት የተረጋጋ ትዳር፣ ምን አይነት የእግዚአብሔር ፍቃድ ያለበት ነው ወይ? ጌታ ይከብርበታል ወይ? የመጣውበት መንገድ ትክክል ነው ወይ? ይሄን ሰው ሳገባ ልክ ነኝ ወይ? ወይ ደግሞ እሷን ሳገባ ትክክል ነኝ ወይ የሚለውን ነገር ሰው ቆም ብሎ ማሰብ አለበት እንጂ ተቸኩሎ ከተገባ ትዳር ቀላል ነገር አይደለም። በቃ የህይወታችን 80% ነገር የሚይዝ አይነት ነገር ነው። ትልቅ ተቋም ነው። ትልቅ ማሰብ የሚያስፈልገው ትልቅ በቃ የህይወታችን ትልቁ ክፍል ነው። ስለዚህ እንደ ቀል ለገሌ ስላገባ እድሜ ስለሄደ ማግባት አለብኝ፣ ሀብታም ስለሆነ ብር ስላለው ዝና ስላለው እንዲህ ስለሆነ ላግባው ተብሎ የሚገባ አይነት አይደለም። እኔ ያው እንግዲህ እንዳልኩት ልጅ ሆኜ ነው ያገባሁት። ያኔ ብዙ እውቀቱም አልነበረኝም። ምንም በባህሪም ብልጥ ምናምን በጣም ጠንካራ ምናምን አልነበርኩም። ግን እግዚአብሔር ይመስገን መጥፎ ቦታ ላይ አልወደቅኩም። ባለቤቴም ጥሩ ሰው ነው፣ ጌታን የሚያውቅ ሰው ነው፣ በጣም መልካም ሰው ነው በጣም እና ያው ሰው የግድ የሆነ ሰው 16 ዓመት አገባ የሆነ ሰው የተለያየ ነው ማለት እንደየ ራስ ሁኔታ ነው ጋብቻ ትዳር ጊዜው ሲመጣ የሚመጣው እንጂ የሁሉም አንድ አይነት አካሄድ አንድ አይነት ታሪክ ያለው በአንድ አይነት እድሜ ላይሆን ይችላል። የኔ በእንደዛ ሆነ አንተን አልልም፣ ቅርም አልሰኝም፣ ተመስገን። ያው ሳይድ ኢፌክት አለው የራሱ ጌታ ባይረዳኝ ኖሮ ይሄ ምንም ባለማወቅ የሚደረግ ነገር የራሱ የሚያስከፍለው ዋጋ ሊኖር ይችላል። ብዙ ማቹርድ አትሆንም። ብዙ ክፉንና ደጉን ሊጎዳክ የሚችለውን ነገር ልክ የሆነውን ነገርና ልክ ያልሆነውን ነገር ለይተህ ላታውቅ ትችላለህ። አልመክርም። በእርግጥ አሁን ላይ እንደዚህ በጣም ኤርሊ እንዲያገቡ ማንም ወንድም ሆነ ሴትም
ግን ያው አንዳንዴ ደግሞ ሁኔታዎች የግድ እንደዛ እንድታደርግ የሚያደርጉ አይነት ነገሮች ከተፈጠሩ ምንም ማለት አይደለም። ግን ዋናው እግዚአብሔር ይከብርበታል ወይ? እግዚአብሔር ፍቃዱ ነው ወይ? ሐሳቡ ነው ወይ? እንደገና ደግሞ በጣም መጸለይ ያለበት ነገር ነው። ከጋብቻ በፊት ሰው ለትዳሩ በጣም ይሄ ማየት ያለበት ሰው መስፈርት አድርጎ ማስቀመጥ ያለበት ነገር ለጋብቻ ገንዘብ፣ ሀብት፣ የሆነ ዝና፣ የሆነ በቃ ሌላ ነገር ይሄ ዓለማዊ ነገር ሳይሆን በመንፈሳዊ ነገር እውነት እግዚአብሔር አለበት ወይ? ለምን እነዛ ሊመጡ ይችላሉ እኮ ሀብቱም ዝናው ምኑ ሊመጣ ይችላል ንብረቱም፣ ግን ጌታ ከሌለ የለም ነው እስከ መጨረሻውና ጌታን የሚያስከብር ትዳር መሆን አለበት። እድሜያቸው ሲደርስ መጠበቅ በቃ የጌታን ቀን መጠበቅ። መንፈስ ቅዱስ እኮ ይናገራል፣ ጌታ ያሳውቃል። የራሱ ጊዜ ሲሆን ከሱ የጌታ ድምጽ መስማት ጌታ ይጠቁመናል በሆነ ነገር በአንድም በሌላም ይናገራል ስለሚል የእግዚአብሔር ቃል መጀመሪያ መትጋት ነው። በቃ በጸሎት በእግዚአብሔር ፊት ልክ አንድ ሴትም ሆነች ወንድ እድሜዋ ለጋብቻ ሲደርስ መጸለይ በቃ ከጌታ ዘንድ የሆነው ለምን የማይሆን ቦታም ሄዶ እንዳይወድቁ የጌታ ፍቃድ ያለበት መረጋጋት ብቻ ተረጋግቶ ጊዜው ሲደርስ የትም አይድም ለነሱ የተባለ ነገርና እንደ ለክርስቲያኖች ነው አሁን እኔ ላመኑት ጌታን ለሚያውቁ ግን ጋብቻ እድሜያቸው ደርሶ ለማግባት በቃ የወሰኑ ሰዎች መጸለይ ያለባቸው። ትዳርም ደግሞ የሚቀር ነገር አይደለም፣ ማንም እንትን የሚለው ነገር ነው። እግዚአብሔርም የሚከብርበት ነገር ስለሆነ ከራሱ ከእግዚአብሔር ዘንድ መቀበል ነው ያለባቸው፣ መጸለይ ያለባቸው፣ መረጋጋት አለባቸው። የጌታን ድምጽ በደንብ ሰምተው ከዛ የጌታንስ ፍቃድ ቢሆን እንዴት እናውቃለን ደግሞ ካሉ ይታወቃል። በቃ ለምን ቃሉም ይላል የእግዚአብሔር ሐሳብ በጎ ፍጹምም ደስም የምታሰኝ ናት ይላልና መጸለይ ያንንም እኮ ለማወቅ መጀመሪያ ጸልዮ ከጌታ ጋር በጣም የጠበቀ ነገር ጸሎትን አድርጎ ለምነው የራሳቸውን የሆነ ነገር ጌታ ያመጣው ነገር ይታወቃል፣ ይነግራቸዋል። ራሱ መንፈስ ቅዱስ ስለሚጠቁም ጸልዮ ተዘጋጅቶ ስርዓቱን በጠበቀ ወጉን በጠበቀ መልኩን በጠበቀ ጌታን በሚከብርበት ሁኔታ ቤተሰቦቻቸውን በሚከብሩበት አይነት ሁኔታ የራሳቸው የሆነ ሰው እግዚአብሔር ሲሰጥ ትዳር እንደዛ ነው። እኔ አሁን የምመክረው ማለት ነው ከራሴ ካየሁትም ከረጅም ዓመት ሆኖኛል። እኔ አሁን በጣም ቆይቻለሁ በትዳር እና ብዙ ጌታ ያሳየኝ የጠቆመኝ የገለጠልኝ ነገሮች አሉና ይረጋጉ፣ ይጠብቁ በቃ እንደ ጌታ ቃል መሆን። ለምን እነሱ ጌታን ሲያከብሩ እነሱ ቃሉን ሲያከብሩ ጌታ ደግሞ ያከብራቸዋል። ስለዚህ እንደ ዓለማውያን ዝም ብሎ ጌታ በማይከብርበት መንገድ ምናምን የሚካሄድ ትዳር ደስተኛ ሆነ ላትኖር ትችላለህ፣ በረከት ላይኖረው ይችላል። ስለዚህ እግዚአብሔር ያለበት በጸሎት የመጣ በእግዚአብሔር ሐሳብ የመጣ በእግዚአብሔር ፍቃድ የመጣ ትዳር ሆኖ ወደ ጋብቻ ቢገባ የተሻለ ነው። ከተገባም በኋላ ጸሎቱም ይቆም አይደለም፣ ከተገባ በኋላ እንዲሁም ይብሳል። ውጊያውም ምኑም በጣም ሰልፍ ስለሚኖረው ባልና ሚስት በጌታ ፊት ትልቁ የመጀመሪያው በጌታ ፊት አብሮ ማሳለፍ መጸለይ። ጸሎት ለሁሉም ነገር ቁልፍና መፍትሄ ነው በቃ ምንም እና ከዛ በተረፈ ክፍተት አለመፍጠር፣ በምንም አይነት ሁኔታ ክፍተት አለመፍጠር፣ የእግዚአብሔርን ቃል መማማር፣ መጸለይ፣ አብሮ ቸርች አንድ ላይ መሄድ፣ አንዱ አንዱን ማክበር፣ በማክበር ውስጥም ትልቅ በረከት አለ። በቃ ቅድሚያ ጋብቻቸውን ትዳራቸውን ለእግዚአብሔር አሳልፎ በመስጠት በመጸለይ በእንደዛ ማለፍ አለባቸው ብዬ አስባለሁ። ያገቡም ያላገቡም ሴቶች ትልቁ ፈተናቸው ምንድን ነው ብለሽ ነው የምታስቢው? ማለት የራሳቸው ጊዜ ካልሆነ ጊዜው ጋር ሄዶ ቸኩሎ እንትን ማለት አለመረጋጋት ማለት ተረጋግተው ቀስ ብሎ ቢያዩ ለምን ይነካካሉ? በቃ የራስ ካልሆነ ሰው ጋር ንክኪም አያስፈልግም፣ ጊዜም ማጥፋትም አያስፈልግም፣ መዋከብም አያስፈልግም። ከድህነት የሚያወጣ ከሆነ ችግር የሚያወጣ ከሆነ ጥያቄ የሚፈታኝ አይነት ተብሎ አይደለም ትዳር የሚገባው። እውነት ከላይ ከሰማይ እግዚአብሔር ያየልኝ ሰው ይሄ ነው ወይ የሚል ነገር ነው ማየት ያለባቸው እንጂ ቅድምም እንዳልኩት ዝና ያየ ሀብት ያየ የሆነ ነገር መልክ ያየ ምን ያለ ያ ትዳር እንትን አይኖረው፣ ፍቅር አይኖረው። ይሄ መንፈሱ የጌታ ህልውና በመካከላቸው ላይኖራቸው ይችላልና
ስለዚህ ፈተናቸው ብየምለው አለመጸለይ ነው። በቃ ቢጸልዩ የራሳቸው የሆነ ነገር ጋር ሄዶ ይገናኛሉ። በቃ በጣም በጥብቅ መጸለይ ያለባቸው እንጂ ያለው እንደዚህ የሆነ ብሎ ያንን መስፈርት ማውጣት የለባቸውም። በእርግጥ መኖርም አለበት የሆነ ነገር ግን ይበቃኛል። አሁን እኔ በቃ ብዙ አሁን ላይ በቃ እንደላቆም ያኖረኝ በደንብ አድርጎ ፈታ ዘና አድርጎ ያኖረኝ እንዲህ ያለው ምናምን አይነት ነገር አለና ያ ሳይሆን እኔ ከራሴ እኛ አሁን እንግዲህ ስንጋባ ምንም አልነበረንም። ምንም እንዲሁም ቤት ኪራይ ራሱ መክፈል አንችልም ነበር እና ብዙ ነገር አሳልፈናል። እሱ ግን ጥሩ ራዕይ ያለው ሰው ነው። ጥሩ በትምህርቱ ትልቅ ደረጃ እንደሚደርስ የሚታወቅ ሰው ነው። በቃ ጎበዝ ሰው ነው ምናምን። ግን እኔ መስፈርት አድርጌ አሁን ለምሳሌ ራሴን ብናገር መስፈርት አድርጌ ሀብትም ዝናም የሆነ ነገር ዘርም ምንም መስፈርት አድርጌ አይደለም ያገባሁት። ፍቅር ነበር በመካከላችን። ያንን ያፈቀርኩትን ሰው እንግዲህ እንዲሁም ያኔ እኮ ብዙ ምጸልይ ምተጋ ሰው የእግዚአብሔርን ድምጽ ምሰማም አይነት ሰው አይደለም። በእርግጥ ግን እግዚአብሔር ወስዶ እሱ ላይ ጣለኝ። ጥሩ ሰው ላይ ጣለኝ እና ከዛ ምን ሆነ ተቸገርን። መሀል ላይ ብዙ ችግር ይሄ ልክ የእሳቱ አደጋም ሲደርስ ብዙ ንብረቶች እንትናሉ የተጎዱ ንብረቶች ነበሩ የአከራዮቻችን። ያንን ስናሳድስ ያንን ገዝተን ስንተካ እኔም በሕክምና እንትን ስል ምናምን ብዙ ወጪ ወጣ። ከዛ እሱ ወዲያው የማስተርስ ትምህርት እድል ሲደርሰው መማር ነው የጀመረው ማለት ነው። እና ስራ ሙሉ በሙሉ አቁሞ ትምህርት በጣም ይወዳል። ጎበዝ ተማሪ ነው። ለትምህርት ያለው ነገር በጣም ከፍተኛ ነውና ልክ እሱ ወደ ትምህርቱ ዓለም ሲገባ ተቸገርንኛ መሀል ላይ። ልጅም በእርግጥ ያኔ አልመጣም ግን በጣም ተቸገርን ምናምን እና ግን አለፈ። እኔ ያኔ ተቸግሬ ራሱ መስፈርቴ አልነበረም። እኔ ቤት ቢኖረኝ መኪና ቢኖረኝ የሆነ ነገር ቢኖረኝ ዋው የገሌ መኪና የገሌ ቤት የሚል ማንነት በውስጤ የለም። እኔ ይገርመኛል። እኔ ራሱ አንዳንዴ በራሴ እኔ ምን አይነት ፍጡር ነኝ እስከምል ድረስ አካባቢ በጣም አጠገቤ ያሉ ሰዎች እንዲሁ መኪና ቤት ስጠኝ ብለሽ አልጸልይም? እኔ አልጸልይም ነው የምለው። እኔ አልጸልይም ቤት ስጠኝም ብዬ እኔ ከሱ ጋር ተስማምቼ ያለው ወይ ህልውናውን ማጣት አልፈልግም። ለምን ያየሁት ብዙ ስቃይ አለ። ብዙ በጣም አሁን ተናግሬ ማልጨርሰው አሁን ማውራት ማልችለው ሰዓትም አይበቃንም። ብዙ እንትን ይሄ ምጥ እንደ ጣር አይነት ህይወት ያሳለፍኩት ነገር ስላለ እሱም ይሄ በምድራዊ ነገር ምናምን አይደለም ስፒሪቹዋል የሆነ ነገር ችግር ብዙ ስለገጠመኝ እኔ የምፈልገው ከጌታ ሰላሜን ነው። በቃ ተረጋግቼ ልኑር እንደማንኛውም ጤናማ ሰው ሆኜ ልኑር የሚለው ነገር ያሰጋኛል። በቃ ካንተ መንፈስ ውስጥ አታውጣኝ የሚል ጉጉት ነው ያለኝ እንጂ ቤት መኪና ንብረት ምናምን የሚል ነገር አልነበረኝም ማለት ነውና እግዚአብሔር ግን እንደሚባርከኝ ይናገረኛል። ብዙ ተሰቃይቻለሁ ቤት ኪራይ ላይ። በእርግጥ አያሰቃይም አይደል? ብዙ ወደ 15 ቤት ምናምን በኪራይ ኖረናልና ትንሽ ነው። ቀን ላይ እየጸለይኩ ሲኦልን አሳየኝ። በጣም እሳት ነው። እንዲህ ቁልቁል እያየው እሳት አለ እዩ አለኝ ማለት ነው በመንፈስ። እንዲህ ብዬ ሳይ ኃይለኛ ሚንጫጫ ነገር አለ እሳት አለ ማለት ነው። ከዛ ደግሞ ከፍ አድርጊና አይንሽን ደግሞ ወደ ላይ እያለኝ እንዲህ ወደ ላይ ሳይ ወይኔ በኢየሱስ ስም አሁን የሚል የሚመች የሚደላ ከዚህስ ማንም ከዛ ለመውጣት አይመኝምም አያስብም። ለምን እዛ ጋር ያለው እሳት ነው። ከዛ ጋር ከወጣ እዚህኛው እሳት ውስጥ ይገባል። ያንን ይሄ ከዚህ ከህልሟ በኋላ ጌታ ብዙ ነገር ነው የሚያሳየኝ። ሲኦልን ያሳየኛል፣ እንዲህ ነው ገነትን ያሳየኛል፣ ዓለምን ያሳየኛል። ጌታን አያለው፣ የጌታን መንፈስ አያለው፣ የጠላትን መንፈስ ያሳየኛል። በቃ ሁሉ ነገር ጌታ በጣም እንትን ይለኛልና ስለዚህ ከዛኛው መንፈስ አታውጣኝ አልኩኝ። በቃ ያን ቀን ጌታ ሆይ ከዚህኛው ከመንፈስ ከምታወጣኝ ያኔ ሞቴን አድርገው። ኦሬዲ ሞት ነው። ከዚህ ከወጣው እዛ እሳት ውስጥ መግባትም ስለሆነ ምን ያደርግልኛል? ስለዚህ ከመገኘት ከመንፈስ አታውጣኝ ነበር የምለውና ምኞቴ፣ ፍላጎቴ፣ ሁሉ ነገሬ፣ ጉጉቴ ሁሉ ኢየሱስ ክርስቶስ ሆነ ማለት ነው እንጂ የሆነ ነገር ይኑረኝ የሆነ ነገር እንደገሌ እንደዚህ ምናምን ብዬ ለስጋዬ የምመኘውን ነገር አቆምኩኝ ማለት ነው። በቃ የስጋዬ ነገር ሙሉ በሙሉ ሞተ ማለት ይቻላል። በቃ 24 ሰዓት ማስበው መንፈስ ቅዱስን ነው። ጌታን በደልኩት ወይ ከሱ መስመር ወጣው ወይ እሱን እውነት አለ ወይ ከኔ ጋር አሁንም ከኔ ጋር ነው ወይ አሳዝነዋለሁ ወይ ምናምን የሚል ቶታሊ ተቀየርኩኝ ማለት ነው ከዛ ህልሜ በኋላና
ስለዚህ መስፈርቶቼ በቃ ጌታና ጌታ ብቻ ነው እንጂ ሌላ ነገር አይደለም። ስለዚህ ወደ ጥያቄያችን ስመለስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ሁሉ ይከተላችኋል ስለሚል የሆነ ነገርን ለማስቀደም እንትን ባረግን ቁጥር ማለት ምንም አይሆንም። ስለዚህ ሁሉም ነገር ከጌታ ሲመጣ ነው። ስለዚህ ተረጋግተው የራሳቸው ከሆነ ሰው ጋር እግዚአብሔርን ጸልዩ በእግዚአብሔር ህልውና ውስጥ ሆኖ ያንን ያድርጉ። እንግዲህ ጥያቄዎችን እያገባደድኩ ነው ወደ መጨረሻ ይደረስኩ ነውና እንግዲህ በትዳር ውስጥም በአገልግሎትም ብዙ አሳልፈሻልና አንዳንድ ጊዜ ብዙ ሴቶች ያው ቤተክርስቲያን ውስጥ በነበርኩም ጊዜ አሁንም ምክር ይጠይቁኛል። ከብዙ ሴቶች ከ50% በላይ በሆነ አካል ተበድለው ይቅርታ ማድረግ ሲያቅታቸው አያለው እና ከዛ የተነሳ ደግሞ ብዙ ነገር በቃ ይቅርታ ባለማድረጋቸው ብዙ ነገር ሲበላሽባቸው አይናቸው ያያል። እንደው በአገልግሎትም ባሳለፍሽም ህይወት እነዚህ አይነት ነገር ገጥሞሽ ይቅርታ ማድረግ አቅቶሽ ያውቃል? አልችልም። ራሱ ተፈጥሮዬ ራሱ ድሮም ልጅም እያለው ይሄ አፈጣጠሬ ራሱ እንደዚህ ጭክን ማለት እንትን እንዲያርጋኝ እንዲበድሉኝ እንዲያርገው እሷንማ የሚል ማንነት የለኝም። አይደለም የጌታ መንፈስ ተጨምሮበት ሳይጨመርበትም በፊት የለኝም። እኔ ያሳስበኛል መንፈስ ቅዱስ የሆነ ሰዓት ላይ ይነግረኛል እንዲሁ አርገሽ እንዲ ልታረጊ ነው እንዲ ሆነሽ ምናምን ሲለኝ ቶሎ ብዬ ቴክስት ቢያንስ አረጋለሁ። በቃ እኔ በቀደም በተፈጠረው ነገር ትቻለሁ እኔንም ይቅር በሉኝ እኔም ይቅር ብያቸዋለሁ ምናምን ብዬ እንትን እላለሁ። ቴክስት አረግላቸዋለሁ ወይ ደውዬ እነግራቸዋለሁ። በዙሪያዬ ላይ ያለ እኔ በቀን ውስጥ ቢያንስ 2-3 ጊዜ ይቅርታ እያልኩ ነው የምውለው። ራሱ በሆነች ስህተት ራሱ ይሄ ይቅርታ አፌ ላይ አይከብደኝም። በቃ ከኔ ጋር ነውና በስራ ቦታ የሆነ ነገር ከተፈጠረ ወይኔ ይቅርታ እንደዚህ ሰዓት ራሱ ሳረፍ ይቅርታ ሰዓት አርፍቼ ይቅርታ እንደዚህ ሆኛለሁ። እኔ ይሄ የይቅርታ ብዙ አይከብደኝም እኔና ለምን ጸሎቴም ለምን ይያዝብኛል? ምን አገባኝ? ምን አስጨነቀኝ? ይሄ እኮ ምንም ሌላ ነገር እንትን የሚያስብል ነገር አይደለም። ይቅር ማለት አንደኛ እግዚአብሔርም የሚወደው ነገር ነው። ሁለተኛ ለራሴም ደህንነት እኔ ምን አሸከመኝ? የዛን ሰው በደል የዛን ሰው በኔ ላይ ያደረገውን የሱን ባህሪ እኔ ተሸክሜ እንትን መንፈሴን አይምሮዬን ማወቅ አልፈልግም። ስለዚህ እኔ የይቅርታ ሰው ነኝ። ይቅር ማለት ደግሞ የሚያቀታቸው ሰው እኔ በጣም ነው የሚያሳዝኑ። በጣም ከባድ ነው ይቅር አለ ማለት መጨከን። ለየትኛው ዓለም አሁን እኮ የሚታየው የሚሰማው ነገር ወደ መጨረሻው ዘመን እየተጠጋን ነው እና ምንም በክፋት በአመጽ በበቀልተኝነት የምናልፍበት አይነት ህይወት ላይ ዘመን ላይ አይደለንም አሁን። ስለዚህ ይቅርታ የሚከብዳቸው ሰዎች መጸለይ ያለባቸው ችግሩ ወይ ደግሞ የሚጎዱ የሚሰበሩ እነዚህ ይቅር አልልም የሚል ሰው እንጂ ያኮ እኔ የበደለው ሰው ረስቶት ይሆናል ወይ ትቶት ይሆናል እሱን ላይ ጎዳው ይችላል። ይሄኛው አካል ግን እኔ ይቅር አልልም እኔ እሷን መቼም ይቅር አልልም እኔ እሱን መቼም ይቅርታ አላደርግም እኔ ለነሱ መቼም ምናምን የሚል ሰው ለምን እንደዚህ አይነት መንፈስም ሲጀመር መኖርም የለበትም። ለምን የራሱን ሸክም ራሱ ተሸክሞ ከተሻገረ መልካም ነገር ነው። አሁን የሚታየው የሚሰማው ሁሉ ነገር ከባድ ስለሆነ ማለት ነው። እኔ የራሴ ነገር ነው የሚያሳስበኝ። በቃ የራሴ የልጆቼም የቤቴ የራሴ የሆነ ነገር የራሴን ሸክም ነው መሸከም የምፈልገው እንጂ እገሌ እንዲበድሉኝ እነገሌ እንደዚህ አርገውኝ ወይ እነሱ እኮ እንዲ ብለውኝ ያንን እያሰላሰልኩ ማደርም አልፈልግም መዋልም አልፈልግም። ከራሴ ላይ አውጥቼ ይቅር ብዬ እንደዚህ ስህተቴን ደግሞ አምናለሁ። እኔ አሁን እንደዚህ ህብረት አለኝ ወርሺፕም ቸርች ውስጥ ምናምን ይሄ ደካማ ጎኔ ነው እላለሁ። አስቀድሜ ራሱ ነግራቸዋለሁ። እኔ ይሄ ጥፋት እኔ አጥፍቻለሁ በዚህ ልክ ነው ጸልዩልኝ ጌታ እንዲረዳኝ። ይሄ የኔ ደካማ ጎኔ ነው ይሄ የኔ ስህተት ነው ብዬ ሰዎች እንዲሁም እኔን በጣም ይበድለኛል። ሰው ምበደል አይነት ሰው ነኝ ማንነቴ እውነት ምገፋ ምበደል
እንደዛ አይነት ባህሪ ነው ያለኝ እንጂ አልፌ ሄጄ ተርፌ ሰውን አልበድልም። የበደልኩም ሆኖ ከተሰማኝ ከታወቀኝ ይቅርታ ላለው ግን ላላውቅ እችላለሁ። ሳላውቅ መበደሌን ያንን ሰው ማሳዘኔን ካላወቅኩ ይቅርታ ላልል እችላለሁ። ግን ሰው በግልጽ ቢነግረኝ አንቺ እኮ እንደዚህ ብለሽ እኮ አሳዘንሽኝ፣ እንደዚህ ብለሽ እኮ በደልሽኝ፣ ይሄ እንደዚህ ያልሽ ቀልድ አበዛለሁ፣ ጫወታለሁ በባህሪዬ በጣም እንዲሁም በቃ ጫወታ ምናምን ስለማበዛ በጫወታ መካከል ወይኔ እንዲህ ያልኩት ግን እንደዚህ እንዳይመስላት፣ እንዲህ ያልኩት እንደዚህ እንዳይመስላቸው ለኔ መልካም መስሎ ኖርማል ነገር መስሎ የተናገርኩት ነገር ሌላ ሰው ጋር ሌላ ነገር ይፈጥር ይሁን ብዬ ደግሞ እፈራና ራሴው ተናግሬ ራሴው ቀልጄ ራሴው አሳስቄ ከዛ ሌላ ቀን ላይ እኔ እኮ እንደዚህ ያልኩት እንደዚህ ለማለት ነው እንጂ በሌላ እንዳትወዝ መቼ ምን ብለሽ ነበር እንዴ እስከሚሉ ድረስ እነሱ ላያውቁ ይችላሉ። እኔ ግን ለኔ ይከብደኛልና ስለዚህ ሰው ሁሉ የራሱን ሸክም ይሸከም። መከራ በብዙ አይነት ፈተና ውስጥ እያለፈ ብዙ አይነት ነገር ችሎ በትዳርም ሊሆን ይችላል፣ በአገልግሎት ዙሪያም ሊሆን ይችላል ብዙ እየተገፋ ብዙ በቃ እየተጨቆነ ብዙ በቃ ቦታ ሳይሰጠው ብዙ የሱ ነገር ምንም ሳይመስላቸው እያለፈ ያለ አይነት ሰው ሊኖር ይችላል። ያንንም መተው ነው ያለባቸው። እንዲሁ በደሉኝ ለግል እንዲያርገው ለኔ ግን ሲሆን ለምን እኔ እንዲህ ስለሆንኩ ነው ብሎ ሰው በራሱ ላይ ምክንያት ይፈጥራል። እኔ በቃ እንዲህ ስለሆንኩ እኮ ነው እኔ እንደዚህ ስለሆንኩ ነው የሚል አይነት ነገርም እንዳይፈጠር ራስን ነፃ ማድረግ ፈተናም ያለ ነው። መበደልም እንደ ክርስቲያን ከሆነ እንዲሁም ከመበደል መበደል ይሻላል። እኔ እንደኔ ለሰው እይታ ምናምን ሳይሆን ከውስጣቸው አውጥተው በፊት ማያደርጉትን ነገር ያ ከዛ አሁን ለምሳሌ ከሰው ጋር ተጣልተው ከሆነ ይቅርስ ከመጣላታቸው በፊት የሚያደርጉትን ነገር ይቅርታ ከተባባሉ በኋላ ማድረግ ነው ያለባቸው። ያንን መቀጠል በቃ ይቅር ብያለሁ ግን አልፈልጋትም፣ ይቅር ብያለሁ ግን እንደዛ አልቀጥልም፣ በቃ ትቻለሁ ግን እንደዛ ተመልሼ አልሆንም ማለትም ተገቢ አይደለም። ያው ነው ምንም ይቅርታ ተደረገ አይባልም። ድንቅ ሐሳብ ነው። እስቲ የመጨረሻ ጥያቄ በአንድ ቃል ስለ እግዚአብሔር ለሌሎች ሰዎች ንገሪ ብትባይ እግዚአብሔር ጌታ ኢየሱስ ላንቺ ምንድን ነው? እኔ በበኩሌ እዚህ ደርሳለሁ ብዬ ያላሰብኩ ሰው ነኝ። ድሮ ነበረ ገና ከ20 ዓመት በፊት ጠላት ሊያጠፋኝ ብዙ ነገር ሊያደርግብኝ ብዙ አሁን ያልተናገርኳቸው ብዙ ሞክሯል። ብዙ ማለት ነው የሚችለውን ሁሉ በዚህ ሲወል በዚህ አንዴ በዛ እያለ ብዙ ነገር በጣም ተናግሬ ማልጨርሰው ብዙ ነገር ጠላት ሊያጠፋኝ ሊጎዳኝ አይደለም እንደዚህ ልጆች ወልጄ እግዚአብሔር ማረፊያ ቤት ሰጥቶኝ ሁሉ ነገር አድርጎልኝ አገልጋይ አድርጎ ባርኮኝ በሴት ልጅ በወንድ ልጅ ባርኮኝ እንደምን ይሄን አላውቀውም። ይሄ ለኔ ተአምር ነው። እኔ ያኔ የማውቀው ከመች ሞታለሁ ሞቴን እንጠባበቅ በቃ መሞቴ አይቀርም የሆነ ነገር መሆኔ አይቀርም። በጣም ብዙ ተጽዕኖ ያለብኝ ሰው ነኝ። በጣም ገና ከልጅነቴም ጀምሮ ብዙ ውጊያ ሰልፍ ያለብኝ ሰው ነኝና በፍጹም አይመስለኝም ነበር። እና ለካ ጌታ እንዴት አይነት መልካም ነው። ማኖር ብቻ አይደለም ሸላልሞ መራርቆኝ በጣም በብዙ በረከት በብዙ ክብር ነው ያኖረኝ። እና እኔ ተናግሬ አልጨርስም። በስመ አብ ተናግሬ እኔ ቃላት አይገልጹኝም። በቃ ጌታ ኢየሱስ ያኖራል፣ በቃ ያኖራል፣ ይባርካል። በቃ የተቀጠቀጠን ሸንበቆ አይሰብርም አይደለም የሚለው ቃሉ። በምንም ሁኔታ ሰው በምንም ሁኔታ ይኑር፣ ምንም ኃጢአትም ይስራ፣ ነፍስም ይግደል፣ ምንም ያድርግ፣ በምንም አይነት ህይወት ውስጥ ያለ ሰው በቃ ኢየሱስ ክርስቶስ መፍትሄ ነው። ኢየሱስ ክርስቶስ እውነትም እስኪ ለዚህኛው መድኃኒቴ ነው፣ ለዚህ ይሻለኛል፣ እሱ ይረዳኛል ብሎ ለመጣ ሰው ጌታ ዛሬም ሁሌም የማይለዋወጥ ወረት የሌለበት የማይቀያየር የማይደክም አምላክ ነው። እኔ በኔ የራሴን ህይወት ስናገር እኔ ተናግሬ አውርቼ አልጨርስም። በቃ እውነት ስለማይነገረው ስጦታው እግዚአብሔር ይመስገን። ቃሉ እንደሚለው እኔ በጣም ነው የሚመራኝ፣ በጣም ረዳኝ፣ በጣም አገዘኝ። ሁሉ ነገሬን እግዚአብሔር ተቆጣጠረልኝ። በጣም እኔ አልጨርስም። ብዙ ነገር ከዛም በኋላ ብዙ ፈተናም ደርሶብኛል። የእግዚአብሔርም ክብር ብዙ አይቻለሁ፣ ተቆጥሮ ማያልቅ። ያንን የጠላትን ፈተና የጠላትን ያመጣብንን መከራ የሚያስረሳ ደግሞ የእግዚአብሔር ህልውና አለ። ስለዚህ እኔ እንዲሁም ሰው ያለ ጌታ ህልውና እንዴት ነው ህይወቱን የሚመራው? እንዴት ቻሉ? ቆይ እኔ እንደዛ መሆን እችላለሁ ምናምን ብዬ አንዳንዴ አስባለሁና እግዚአብሔር መልካም ነው። ወደሱ የተጠጉትን አይጥልም አይተውም።
ይሄ የእምነት የሃይማኖት ጉዳይ ምናምን ሳይሆን ኢየሱስ ክርስቶስ ህይወት ነው ያኖራል ማንንም ወደሱ ሄዶ ተጠግቶ ማንንም አያሳፍርም ማንንም አይጥልምና እግዚአብሔር ለኔ ሁሉ ነገሬ ነው ህይወት ግራ የገባችሁ በመራራ ነገር ውስጥ ያለፋችሁ ያላችሁ ሰዎች ብትኖሩ ይሄን ምስክርነት እንደሰማችሁት ጌታ ኢየሱስ ክርስቶስ ከሞት አፋፍ ይመልሳል እንደገና ደግሞ ለሞት የሚጠበቀውን ሰው በህይወት ያኖራል ስለዚህ ኑ ይሄን ጌታ ቀመሱት እዩት ወደዚህ እንጋብዛችኋለን እግዚአብሔር ይባርካችሁ እስቲ የመጨረሻ መልእክት ካለሽ ያው ሰዎችን ሁሉ ወደ ጌታ ጋብዛለሁ ለምን አይዱንም እንዴ ለምን ይሄ የሚሰማው ውሸት እንዳይመስላቸው ማለት አሁን ለእንትን ነው አሁን በቃ ዘመኑ የሶሻል ሚዲያ ነው ምናምንና እንትን ነው የሚመስላቸው ፌዝ ቀልድ ነው የሚመስላቸው ኢየሱስ ቀልድ አይደለም እውነት ነው ስለዚህ እሱ ኮርቃኑን ስለኛ ሲሰቀል አላፈረም አንዳንዱ እውነቱም ገብቶት ለሰው ሲል እንደ ያ ሰው እኮ አንድ ነገር ሊያደርግለት አይችልም ኢየሱስ ግን ሰዓት የማይገድበው ወቅት የማይገድበው ሁኔታ የማይገድበው መሸጨለመ በዚህ ሰዓት አልገኝም ነጋ የማይል አምላክን የህይወቱ ጌታ አድርጎ ሰው መቀበል ጌታ አሁንም በስራ ላይ ነው አሁንም እኮ ይፈልጋቸዋል እነዛ 99ኞቹን አስቀምጠው አንዱን ፍለጋ ወጣ አይደለም ስለዚህ ፍለጋ ውስጥ ናችሁ እየተፈለጋችሁ ነውና ከጌታ ጋር ተገናኙ ጌታን እንደ ግል አዳኝ አድርጋችሁ ተቀበሉ ያሳርፋል እኔ ከብዙ ውጊያ ከብዙ ሰልፍ የመጣው ሰው ነኝ ግን እግዚአብሔር ምንም አላጎደለብኝ በቃ ለሆነው ሁሉ ክብሩን እሱ ይውሰድ በድንቅ እየመራኝ ነው እኔ ሕያው ምስክር ነኝ ኢየሱስ ክርስቶስ ምንም ፈተናም ቢኖር ፈተናውም እያጠነከረ የሚያስተምር የሚጠቅም እንጂ ሰብሮ የሚጥል አይደለም ስለዚህ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ ዘመኑ መጥፎ ነው ክፉ ነው አሁን የሚታየው ነገር የሚሰማው ነገር የኢየሱስ ክርስቶስን መምጫ ሰዓት ደርሷል ስለዚህ ምንም ጨርቄም ማቄም ሰው ሳይል ይሄንን ጌታ ይሄ የእምነት ጉዳይ አይደለም ወንበር ለመሙላት ወይ አዳራሽን የመሙላት ጉዳይ ሳይሆን የህይወት ጉዳይ ነው የህይወት ጉዳይ ስለሆነ ኢየሱስ በመድረም ይያላችሁ የሚባርክ የሚረዳ የሚያግዝ አምላክ ነው ከሞትንም በኋላ በራሱ መንግስት ሰማያት በራሱ ቤት የሚያኖር አምላክ ዘላለማዊ አምላክ ስለሆነ ጌታን ተቀበሉ ጸልዩ የራሳችሁን ሸክም የቤታችሁን ሸክም ተሸከሙ የሰውን ነገር ሳይሆን ሁሉም ወደ ራሱ አይኑን ትኩረቱን አድርጎ የራሱን ነገር ላይ ፎከስ ያድርግ ዘመኑ መጥፎ ነው እንደዚህ አይነት ደግሞ ጊዜ ስላመጣህልን ይሄንን ጊዜ በራሴ ብቻ ነበር ምጠይቀውና ምመልሰው ግን አድርገ እንደዚህ አይነት ደግሞ ጊዜ ያመጣው አንተ ነህና ክብሩን ምስጋናውን ሁሉ ጠቅልል አንተ ውሰድ እግዚአብሔር የዘላለም አምላክ አሁን የተነጋገርነው ኢንተርቪው ጌታ ኢየሱስ አንድ ነፍስን የሚያድን የሚጠቅም የሆነ ነገርን የሚጠቁም የሆነ ሰውን ጌታ እግዚአብሔር ሆይ ከሆነ ነገር የሚያድን የሚያጽናና እንዲሆን እግዚአብሔር ሆይ አንተም ደግሞ ጌታ ሆይ ጸጋህን እንድታበዛ በረከትህን በዚህ ኢንተርቪው ላይ እንድትጨምር በነገር ሁሉ አንተ ጌታ ሆይ ጎልተና ደምቀ ከብረ እንድትታይ ደግሞ እንጸልያለን አሜን እግዚአብሔር የዘላለም አምላክ ጌታ ኢየሱስ ሆይ በዚህ ዘመን ላለነው ትውልድ ጌታ እግዚአብሔር ሆይ ያንተ መንፈስ በኃይል እንዲመጣ በኃይል እንዲያገኝ እግዚአብሔር የዘላለም አምላክ አንድም ነፍስ እንዳይጠፋ አንድም ጌታ እግዚአብሔር ሆይ ወደ ገሃነም እሳት እንዳይገባ ልዑል ቅዱስ አምላክ ጌታ ኢየሱስ ሆይ ይሄን ፕሮግራም የሚሰሙ ሁሉ እግዚአብሔር ሆይ መጽናናት እንዲሆንላቸው መዳን እንዲሆንላቸው ማምለጥ እንዲሆንላቸው እግዚአብሔር ሆይ እንዲሁ በቃ ወዳንተ በቃ ሮጬ ሄጄ አመልጣለሁ ብለው ወስነው ጌታ እግዚአብሔር ሆይ የሚሉበትን መልካምን ማስተዋልን እንድትሰጣቸው በኢየሱስ ስም እንጸልያለን እግዚአብሔር የዘላለም አምላክ ጌታ ኢየሱስ ሆይ በነገር ሁሉ አንተ ጌታ ሆይ በሰዎች አይምሮ ላይ እንድትከብር በሰዎች ቤት ላይ እንድትከብር ያንተ በጎ መንፈስ በመካከላችን እንዲመላለስ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር ሆይ በመድራችንም ላይ በሀገራችንም ላይ ጌታ ሆይ ያንተ ጥበቃ እንዲበዛ ያንተ ምህረት እንዲበዛ እግዚአብሔር የዘላለም አምላክ ሆይ አውቀን የሰራነው ሳናውቅ የሰራነው በደል ኃጢያት መተላለፋችንን ሁሉ በደም ጌታ ሆይ ደምስሰ ጌታ እግዚአብሔር ሆይ የምህረትን እጅ የርህራሄህን እጅ እንድታመጣ በነገር ሁሉ ጣልቃ ገብተ በጎነትህን እንድታበዛ ለዚህ ትውልድ እግዚአብሔር የዘላለም አምላክ አንተ መፍትሄ እንድትሆን አንተ ጌታው በመንፈስ ጌታ እግዚአብሔር ሆይ ወደ ቤት እየሰበሰብካቸው እንድታድናቸው ነፃ እንድታወጣቸው በጌታ በኢየሱስ ስም እንጸልያለን ክብሩን ሁሉ ምስጋናውን ጠቅልለው ውሰድ በኢየሱስ ስም አሜን አመሰግናለሁ ሁሌ ከልቤ ዘመኔን ሁሉ ላንተ ሰጥቼ አመሰግናለሁ ሁሌ ከልቤ ዘመኔን ሁሉ ላንተ ሰጥቼ
እግዚአብሔር ሕይወቴ ጌታ ዘመኔ ሁሉ ያንተ ነውና እግዚአብሔር ሕይወቴ ጌታ ዘመኔ ሁሉ ያንተ ነውና አይጠፋኝም አይረሳኝም ያንተ ውለታ የኔ ጌታ እስትንፋሴ ነህ የሕይወቴ ዋና ዘመኔ ሁሉ ያንተ ነውና አይጠፋኝም አይረሳኝም ያንተ ውለታ የኔ ጌታ እስትንፋሴ ነህ የሕይወቴ ዋና ዘመኔ ሁሉ ያንተ ነውና ሃሌሉያ ያ የሐዘን ጊዜ አልፎ የለም ሆይ ያ የጭንቀት ጊዜ አልፎ የለም ሆይ የመከራው ጊዜ አልፎ የለም ሆይ ያ የስቃይ ጊዜ አልፎ የለም ሆይ የማያልፍ የለም አልፎ የለም ሆይ የማያልፍ የለም አልፎ የለም ሆይ እግዚአብሔር ሕይወቴ ጌታ ዘመኔ ሁሉ ያንተ ነውና እግዚአብሔር ሕይወቴ ጌታ ዘመኔ ሁሉ ያንተ ነውና አመሰግናለሁ ሁሌ ከልቤ ዘመኔን ሁሉ ላንተ ሰጥቼ የተቅበዘበስሽ እህቴ የተቅበዘበስከው ወንድሜ እየተፈለክ ነው ሊያኖር ሕይወት ሊሰጥ ጌታ ኢየሱስ እየፈለገህ ነው አዎ አንተን ነው ምልህ እግዚአብሔር አምላክ ይባርካችሁ ውድ የዋርካ ኪንግደም ሚዲያ ተመልካቾቻችን የዛሬ ፕሮግራማችንን እዚሁ ላይ ጨርሰናል ሳምንት ደግሞ በሌላ እንግዳ በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ